ሰላም እግዚአብሔር ቤተሰቦች የምትመለከቱት ቪዲዮ በወይራ ሰፈር ቅድስት አርሴማ መንበረ ብርሃን አቡነ እጨጌ ዮሐንስ የሰማዕቷ ቅድስት አርሴማ ባልታወቀ ምክንያት እንደዚህ አደጋ ላይ ወድቃለች። ስለዚህ ሁላችሁም ይህ ቪዲዮ ደረሳችሁ ሁላ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለመላው ዓለም አዳርሱ። እንግዲህ የሰማዕቷ የቅድስት አርሴማ ጽላቷ ተርፏል። ሌላ ግን ምንም ንዋያተ ቅድሳን የተረፈ የለም። ተመልከቱ እንግዲህ እንደዚህ ንዋያተ ቅድሳኖች ብን ብለዋል፣ አልቀዋል። ስለዚህ ሁላችሁም ይህ ቪዲዮ ደረሳችሁ ሁላ ለ10 ለ50 ሰው ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኦርቶዶክሳዊ ፍትህ ለወይራ ሰፈር ቅድስት አርሴማ እያላችሁ ሁላችሁም ኮሜንት ላይ አድርጉ። ሰማዕቷ ቅድስት አርሴማ፣ ሰማዕቷ ቅድስት አርሴማ እያላችሁ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልን። እጅግ ልብ የሚነካ ሐዘን ነው በአዲስ አበባ ሀገረ ስብከት የሆነው ነገር። ብፁዕ አባታችን አቡነ ሕርያቆስ ከብፁዕ አባታችን አቡነ ኤጲፋኒዮስ ጋር በጋራ ሆነው በቦታው ተገኝተው አጽናንተዋል። እጅግ የሚገርማችሁ ነገር ሕዝቡ ለማስቀደስ ሲሄድ ቤተ ክርስቲያኑ ተቃጥሎ ነው ያገኙት። ብዙ ሕዝብ አለቀሰ። እምባው መቆም አልቻለም። በጣም ያሳዝናል። ልታስቀድሱ ሄዳችሁ ቤተ መቅደሱ ተቃጥሎ ስታገኙት ያሳዝናል። ኦርቶዶክሳውያን ይህ ሐዘን እጅግ ጥልቅ ነው። እኛም በሚዲያችን የቤተ ክርስቲያኒቱን አስተዳዳሪና እንዲሁም ደግሞ ስብከተ ወንጌል ኃላፊውን ለማግኘት ሞክረናል። ከእርሱ ጋራም ቆይታ አድርገናል። አሁን ታቦታቱ በብፁዕ አባታችን አቡነ ሕርያቆስ ከተቃጠለበት ስፍራ ተነስቶ ወደ ሌላኛው ወደ አቡነ እጨጌ ቤተ ክርስቲያን ገብቷል። ከአባታችን ጋራና ከደብሩ ስብከተ ወንጌል ኃላፊ ጋር ያደረግነውን ቆይታ እንድትከታተሉ ጋበዝናችሁ። አቤት መጋቢ መምሬ ነው። ሰላም ነው? እግዚአብሔር ይመስገን ደህና ነው። ከዘሩፋኤል የዩቲዩብ ቻናል ወይም የዩቲዩብ ሚዲያ እንዲሁ ሰላማቲስ ሚዲያ ነው። እሺ ምንድነው የተከሰተው ነገር? ያለው ነገር ምንድነው? እስቲ ሊንገሩ። እግዚአብሔር ያክብርልን መምህር። ያው ሁላችሁም እንደምታውቁት በዚህ ወይራ ሰፈር ገነት ሰማይ ቅድስት አርሴማና መንበረ ብርሃን አቡነ እጨጌ ዮሐንስ ቤተክርስቲያን በአዲስ አበባ ሀገረ ስብከት የሚገኝ ነው። በኮልፌ ቀራኒዮ ከተማ የሚገኝ ነው። የተዝናኑበት ብዙዎች ተዘረፉበት ገዳም ነው። እዚህ ቤተክርስቲያን ላይ ሁለት ቤተክርስቲያናት አሉ። ከነዚያ መካከል አንዷ የቅድስት አርሴማ የቅዱሳን ታቦት ያለበት ቤተ መቅደስ ነው። እነዚህ ከነዚህ ከሁለቱ ቤተክርስቲያናት መካከል አንደኛው የቅድስት አርሴማ ቤተ መቅደስ ነው። ለአገልግሎት በገቡበት ጊዜ ነው መምህር እንዲህ አይነት ከባድ የሆነ ሐዘን ደስታን የገጠመን ማለት ነው። አደጋ የገጠመን አሁን የደረሰው አጠቃላይ ማለት መነሻው ይታወቃል። መነሻው አሁን ይሄ ነው የሚል ያው ፖሊስም ፎረንስ ምርመራ ተልኳል። የተወሰኑ አገልግሎት የገቡ አባቶች ካህናትም እንዲሁ ለጥያቄ በሚል ሄደዋል። ሁለት መላምት ነው ያለው። ከኤሌክትሪክ ጋር በተያያዘ ነው ከመነሻው የተባለ ያለውና ይሄ ነው ያለው ነገር። ያው በእንትን በምርመራ ረገድ ግን ፖሊስ ገና ምርመራ ላይ ስላለ ይሄ ነው ብለን ለማይወሰን ትንሽ እንትን አለ። ግን ከዛ የተለየ ነገር ግን አይደለም። ጉዳቱ ምን ያህል ነው? ጉዳቱ አሁን በሙሉ ለሙሉ በሚባል ደረጃ ማለት ምንም አሁን ከቃል ኪዳኑ ታቦት ውጪ በዚያ ላይ የኖሩት 4 ታቦታት ነበሩ። ከነሱ ውጪ ሙሉ ለሙሉ ማለት ነው ወድሟል። የቅድስት አርሴማ ቤተ መቅደስ ሙሉ ለሙሉ እንግዲህ በዛ ስር ያለው መንበር ዛሬ ከ6400 ሺህ ብር በላይ ነው። እንደው ቅድም ለፖሊስ የሰጠነው መረጃ ከ7 ሚሊዮን ብር በላይ የሚጠጋ ካፒታል በካፒታል ደረጃ ማለት ነው ንዋያተ ቅድሳት እንደወደሙ ነው ያስተላለፍነው መምሬ። እንደው የእግዚአብሔር ድንቅ ነገር መቼም አደጋ ለምን ደረሰ አይባልም እና የሆነ ነገር የተደረገ ነገር ለምሳሌ ታቦቱ ተርፏል ያሉኝ ነገር አለና መንበሩ ተቃጥሎ ታቦቱ ላይ የነበረ አደጋ የሚሆነው ነገር አለ።
መቼም እግዚአብሔር ተአምራቱን ይገልጻልና ባክ የተደረገ ተአምር መምህር እውነት ለመናገር ወደ 8 ሰዓት ተኩል በከፊል እንደጀመረ ነው እሳቱ የተነገረው። እኔ ወደ 10 ሰዓት ለ10 ሩብ ጉዳይ እዚሁ እሳቱ የነበረበት ቦታ ላይ ደርሻለሁ። የእግዚአብሔርን ድንቅ ስራ አሁን እንዲህ ብለን ልንገልጸው ማለት የምንችለው ነገር አይደለም። አሁን በዛ ሁኔታ ላይ ስላለው እኔ እንደው ለመግለጽ ቢከብድም ትረዱኛላችሁ ብዬ አስባለሁ። በጣም ነበር የሚገርመው። በተለይ ቃል ኪዳኑን ታቦት ካህናቱ ካለበት ድረስ ያው እኔም ቤተክርስቲያን የመቅደስ አገልጋይ እንደመሆኑ መጠን እሱን ለማዳን ያደረጉት ነገር ግን እግዚአብሔር ምን ያህል ደግሞ ድንቅ ስራውንም የገለጠበት ነው መምህር እውነት ለመናገር ማለት ነውና ከዚያም አልፎ ዙሪያውን በተለይ እውነት ለመናገር ደን ነው፣ ግቢው እንዳለ ጫካ ነው። ምናልባት የምታውቁት ብዙ በመላው ዓለም ላይ የምትከታተሉ ታውቁታላችሁ። የቅድስት አርሴማ ቤተ መቅደስን ዙሪያው እንዳለ ደን ነውና የሚገርመው መምህር አንድ ደን ሳይነካ አንድ የሆነ ነገር ሳይወድም ነው ያንን ብቻ እንደው ቅድስት አርሴማ መቅደሴን ቀይሩልኝ እስኪ ይችላል እውነት ለመናገርና እንደዛ በሚመስል ደረጃ ነው ቤተ መቅደሱ። ያው እጅግ ያሳዝናል። በዛ ዘላይ ነው አሁንም ድረስ ያለ ነው። እግዚአብሔር ስራ በዚህ አይነት መልኩ ነው እኔ ልገልጠው የምችለው። በቦታውም ተገኝቼ የተመለከትኩት ያየሁት ይሄንን ነው ማለት። መልካም። አሁን ከደረሰው ጉዳት አንጻር የሰማዕቷ የቅድስት አርሴማ ወዳጆች በመላው ዓለም እኛን የሚከታተሉ አሉ። ለነሱ የምታስተላልፉት መልእክት እንዲሁም ደግሞ የቤተክርስቲያኑ አካውንት ካለ አካውንቱን እንድትገልጹልን ነበረ። መምህር ሁሉንም እውነት ለመናገር ያው ይሄንን ሚዲያ ቤተክርስቲያን ሚዲያ ነው። ቤተክርስቲያን በተቸገረች ሁሉ በእውነት እየደገፈ ያለ የቤተክርስቲያን ድምጽ የሆነ ሚዲያ ነው። በመላው ዓለም የምትከታተሉ አሁንም ቤተክርስቲያን በቸገራት ጎን የቆመ ሚዲያ ነው ሰላማጢስ ሚዲያና ይህንን ተመልክተው አይተው በፍጥነት ነገሮችን ለማስተካከል እየጣሩ ያሉ መምህራኖች ናቸው በዚህ ሚዲያ ውስጥ ያሉትና ያው በፍጥነት አሁን የሚገርም ከስብሰባ አቋርጬ ነው መምህር የወጣሁት። አንደኛው ኮሚቴ እኔ ነኝ ከአስፈሪ ኮሚቴዎች መካከል የደብሩ ጽሕፈት ቤት ብፁዕ አቡነ ሕርያቆስ እዚሁ ተገኝተው በሰጡት አባታዊ ምክርና መመሪያ መሰረት በፍጥነት ኮሚቴ ተቋቁሞ ከዚያ በተሻለ መልኩ ለመስራት በመላው ዓለም የሚገኙ ቅድስት አርሴማ የረዳቻቸው እንባቸውን አበሰች ስብራታቸውን የጠገነች ብዙ ምዕመናን አሉና እነሱን ተስፋ አድርገን እንግዲህ ከዚህች ደቂቃ ጊዜ አንስተው ምንማጸናቸው እንደው ቅድስት አርሴማ ብዙ ሐዘናችሁን ተጽናንታለች፣ አሁን ግን ለሷ ሐዘን ድረሱ ነው እያለን የምንገኘው። ስለዚህ እኛ በዚህ መልኩ ምዕመናን ተስፋ አድርገን ወደ ስራ ነው ተሰማርተን ያለነው። መምህር አካውንቱን መግለጽ ካስፈለገ መግለጽ ይችላሉ። እሺ የደብሩ አካውንት ንግድ ባንክ ነው። የመጀመሪያው 10529049 የንግድ ባንክ አካውንት ነው። እሺ አባይ ካስፈለገ 12911110327017 የአባይ ባንክ ንግድ የአባይ ባንክ አካውንት ነው። በእነዚህ አይነት መልኩ ለደብሩ አስፈላጊ የሆነ ነገሮች ሁሉ በመላው ዓለም የምትገኙ በዚህ ታላቅ ሚዲያ ቤተክርስቲያን ድምጽ ሆነ እየተከታተላችሁ ያላችሁ አስተዋጽኦአችሁን ማበረከት ትችላላችሁ። እግዚአብሔር ያክብረልን። መምህር የቀረ ነገር ካለ እግዚአብሔር ይርዳም፣ እግዚአብሔር ያግዛት። ሰማዕቷ ቅድስት አርሴማ ብዙ ልጆች አሏት። የምንችለውን ሁሉ እናደርጋለን። መተን የምናያቸዋለን። እግዚአብሔር ከእናንተ ጋር ይሁን። ለበጎ ነው ሁሉ ነገር። እንግዲህ የሰማዕቷን ቤት በመላው ዓለም ያሉ ኦርቶዶክሳውያን በእንቁ በወርቅ ሰርተን ለበረከት እንድትሆን እናደርጋለን። እግዚአብሔር ያግዘን። እንደውላለን መምህር። አሜን። እሺ አባታችንን አንድ ደቂቃ። እሺ ደስ ይለናል። እሺ ሰላም አባቴ። እግዚአብሔር ይመስገን። መምህር ሄኖክ እባላለሁ ከሱላማጢስና ከዘሩፋኤል ሚዲያ ነው የምደውልልዎት። እንግዲህ ሰማዕቷን የቅድስት አርሴማን ቤተ መቅደስ ጉዳይ ከሰማን ጀምሮ እውነት ለመናገር በጣም አዝነናልና
በመላው ዓለም ላሉ የኛ ሚዲያ ቤተሰቦች መልእክት እንዲያስተላልፉ ጥሪ እንዲያቀርቡና የቤተክርስቲያኑን አካውንት እንግዲህ ከመጋቢ ሐዲስ ተቀብለናል ያለውን ነገር እንዲያቀርቡ ነው አባታችን። እንግዲህ የገጠመን ጉዳይ መሪር አዘን ቢሆንም ለጊዜው ግን በብፁዕ አባታችን በአቡነ ሕርያቆስ በአዲስ አበባ ሀገረ ስብከት ሊቀ ጳጳስና በልያ ድንቅ ሀገረ ስብከት ሊቀ ጳጳስ እንዲሁም የኤጲፋን ብፁዕ አባታችን አቡነ ኤጲፋኖስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ የሀገረ አዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ገብረ መድኅን እንግዲህ ባሉበት ሌሎችም የጠቅላይ ቤተ ክህነት የሚዲያ ኃላፊዎች የሀገረ ስብከቱ የልዩ ልዩ ቢሮ ኃላፊዎች የጠቅላይ ያዥ ደግሞ የክፍለ ከተማችን የቤተ ክህነት ስራ አስኪያጅና ልዩ ልዩ ሰራተኞች ባሉበት ያው ህዝቡ በነበረው በገጠመው ፈተና መጥተው አጽናንተው በተሻለ መልኩ እንዲሰራ አድርገው መግለጫ ህዝቡን አጽናንተው ይዟል። አሁን እኛም በተሻለ መልኩ በልዩ ዘመናዊ ዲዛይን መሀንዲሶችም ኢንጂነሮች የተለያዩ ሙያው ያላቸው እየተረባረቡ የአካባቢ ወጣት የጦር ኃይሎች የወይራ የቤቴል ወጣት ህዝብ በሙሉ አካባቢ ሴት ወንዱ ሳይል አሁን እዚህ እስካሁን ድረስ ስራ እየሰሩ ነው ያሉት። ታጥሯል ግቢው። እዚያ ደግሞ ስራውን ለመስራት ያው ያለሰለሰ ጥረት በማድረግ ጊዜያዊ ኮሚቴ አዋቅረን ስራውን እየቀጠልን ነው ያለው። ነገር ግን በውጭም ያላችሁ በኢትዮጵያም ያላችሁ ሀዘናችን ጥልቅ የዛሬው ሀዘናችን ሀዘን ሆኖ እያለ ቀጣይ ግን ይሄን ህዝብና የአካባቢውን ህዝብ እንዲሁም ማህበረ ካህናት አገልጋዮች ልዩ ልዩ ሀዘናቸውን በበለጠ ደስታ እንደሚካስ ጽኑ እምነት አለኝ። የእናንተ ሚዲያ በዚህ ልክ አግዞን በበለጠ እንግዲህ እሷ የበለጠ ልትሰራውና ኃይሏን ልታሳይ በቆርቆሮ ቤት ልውጣ ብላ አስባ ነው ሰማይቷ። ነገር ግን የሲሆን ቅርሶች በሙሉ የቅዱስ የሰማይቷ ቅዱስ አርሴማ የቅዱስ እግዚአብሔር አብና የቅዱስ ራጉኤል ሩፋኤል ጽላቶች በሙሉ ነፃና ሰላም እንደሆነ አሁንም በብፁዕ አባታችን በብፁዕ አቡነ ሕርያቆስ ታጅቦ ተባርኮ ወደ እጨ ዮሐንስ ወደ ታችኛው ቤተ መቅደስ ገብቶ በክብር የተቀመጠ መሆኑን ለሁሉም ሚዲያ ታስተላልፉልን። የወደመ ንብረቶች ያው እንግዲህ ከተለያዩ ቁሳቁስ አልባሳት ወዘተ የመሳሰለ ብሮች ጊዜያዊ የምድር ምጽዋት የመሳሰሉ ምንጣፎች ለቅዱሳት ካቦት የተመቅደስ የመምህራን የካህናት መገልገያ ልዩ ልዩ የሆኑ ቁሳቁሶች በሙሉ ሲወድሙ የለው ከቆርቆሮ ከምን ጀምሮ ቅርሶች ግን አንድ ነገር ሳይነካ በእግዚአብሔር ኃይል ተባርኮ ወደታችን ነው የተመቅደስ የገባ መሆኑን ወደ ጻድቁ አቡነ ዮሐንስ የተመቅደስ ገብቷል። ስለዚህ አካባቢው ወጣት ህዝበ ክርስቲያን በሙሉ ተረባርቦ እንግዲህ የበለጠ ለመስራትና አካባቢውን ለማስደሰት ሀዘኑ ወደ ደስታ ለመቀየር እየታገሉ ነው። የእናንተ ሚዲያ በዚህ ልክ ሀሳቡን ገልጾ ለበለጠ ላሉ በጎ አድራጊ ጸጋ ይበዛላቸው ብዙ ቤተክርስቲያኖችን አንድ ሰው ሁለት ሰው ሰርተው ብዙ ያስረከባሉ። ለዚህ ጸጋ የተመረጡ ሁሉ ኮሚቴ 15 ኮሚቴ አካባቢ ምዕመናን ተወላጆች አዋቅረን ስራውን ጀምረዋል። የደብሩ አካውንት አለ። በዚህ ልክ እንግዲህ እናንተም ተንቀሳቅሳችሁ የበለጠ መልካም ስራ እንድናይና ሀዘናችን ደግሞ በደስታ እንዲቀየር ነው ማሳሰብ ወንድማችን መምህር እዚህ በበረከት እንግዲህ እናንተም በረከት ይደረሰን። የሰማይቷ መልጃ ይለየን። በደረሰን ጽኑ መረር የሆነ እንባ በአካባቢው ምዕመናን እና በደብሩ ካህናት በጽሕፈት ቤቱ ስም በእውነት ምስጋናን እያቀረብኩ ሀዘናችንን ጽኑ ሆኖ እግዚአብሔር እንባችን እንዲያብስ አጽናኝ ልኮልን የበለጠ ወደ ደስታ እንዲቀየር ነው የምፈልገው። እግዚአብሔር ከሁላችን ጋር ይሁን። አሜን። አባታችን እንግዲህ ስሞትን ግን አልነገሩኝም። ይቅርታ አባት ይቀርባል መስዋዕት ይባላል። ያው ወይራድ መስዋዕት ማናረባና ወነጨ ዮሐንስ ቤተክርስቲያን አስተዳዳሪ ይቀርባል መስዋዕት በክብርን አባታችን እንግዲህ ለመላው ዓለም እኛም ባለው የራሳችንን ጠጠር እንጥላለን። መተንም ደግሞ እንጎበኛቸዋለን። እግዚአብሔር ከረድ ይረዳናል። በደንብ አድርገን በወርቅ በእንቁ እንሰራታለን። ባሉን የሚዲያ አማራጮች በሙሉ መልዕክት እናስተላልፋለን። እግዚአብሔር አምላክ ያክብርልን። እንግዲህ ሀዘናችንን በደስታ እግዚአብሔር አምላክ ይቀይርልን። የሰማዕቷ በረከት አይለየን። አባታችን አሜን። ለሁላችን እናንተን በረከት አይለየን። ክብር ይስጥልን።
እሺ ነው አባት እግዚአብሔር ያክብርልን። ሰላም ዋሉ። ደህና እሺ